ጓደኞቼ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ደህና ዋላችሁ? እኔ ጋር ሰላም ነው። ጫጫታ ከገባባችሁ ይቅርታ ጠይቃለሁ። ጓደኞቼ፣ ቤተሰቦቼ፣ ጓደኞቼ ለማለት እንኳን አያስደፍርም። ጓደኞቼ ሳይሆን እህቶቼ፣ ቤተሰቦቼ እንዴት ናችሁ? ያኔ የሚያዝልኝ ነገር ነው ጓደኞቼ የምለው ማለት ነው። ደህና ናቸው። እንደተለመደው መጥቻለሁ። እየተኮስኩ ነው። ያኔ የማዳም ቤት ወይ ስንተኩስ ነው የምንመጣ ወይ ምግብ ስንሰራ ነው የምንመጣ። ከሁለት አንዱ ነው። ስለዚህ ይቅርታ ጠይቃለሁ። ደህና ናችሁ? ጤና ያስረ እንዴት ነው? አመት በዓላችን መጣ። እንዴት ነው? ሞቅ ሞቅ ያደረጋችሁ ነው? ሽፎን እየገዛችሁ ነው? ሽፎን እየገዛችሁ ነው? እኔ ጋር አልሐምዱሊላህ ሰላም ነኝ። እየተኮስኩ ነው። ግን የኔ መፍሮ ማለት ነው ትንፋሹ ልነግራችሁ አልችልም። በዚህ ሀዋ ግን ይተኩሳል፣ ያፋጥናል፣ እንደገናም ደግሞ ያግዛልን። ብዙ ካለባችሁ ቶሎ ያልቃል። ግን ሙሽኪል ችግሩ ምንድነው መሰላችሁ? ለአይን ጥሩ አይደለም። አሁን ለአይኔ እኔ ምንም አልተመቸኝም። ብቻ አልሐምዱሊላህ በዛ ነው። ለአይን ጥሩ አይደለም። ይሄ ጸጥ ብሎ የሚሰራው ነው የሚሻለው። ይሄ በቡሃር ነው የሚሉት፣ ቡሃር የሚባለው ነው። እንደዚህ በቆሞ መተኮስ ይቻላል። ደህና ናችሁ ወይ? ጤና ፊያ ስራ እንዴት ዋላችሁ? ዩቲዩብ እንዴት እየሄደ ነው? ሰብስክራይብ እያደረጋችሁ ነው፣ ሼር እያደረጋችሁ ነው፣ ላይክ እያደረጋችሁ ነው። ሜዳ ወላ በባዶ ሜዳ ነው ሜዳ። ጫጫታ ከገባ ይቅርታ ጠይቃለሁ። እና ጓደኞቼ ዛሬ የመጣሁት ምንድን ነው መሰላችሁ? ገርሞኝ ነው የመጣሁት። የራሴ ሲገርመኝ ለምንድን ነው ከነሱ ከማንጫወተው ብዬ መጣሁ። ይሄ እኛ ኢትዮጵያውያን መሆን ወላሂ መታደል ነው ጓደኞቼ፣ መታደል ነው አልኳቸው። መታደል ነው ስላቸው በተለይ ስደት ብሎ የወጣ ወንዶቹም ሴቱም ማለት ነው በሆነ ወይ በእናቶቻችን ሆነ ትምህርት የወሰድኩት ወይኔ ጭሆት አለ ልውጣ መሰለኝ። እና ጓደኞቼ እኔ የገረመኝ ማለት ነው ኢትዮጵያውያን መሆን መታደል ነው። በተለይ ስደት ላይ ያለ በጣም በቃ ኢትዮጵያዊ መሆን በጣም እንደ ስኳር የሚጣፍጠው እንደ ማር የሚጣፍጠው የት ሆናችሁ ነው? አረብ ሀገር ሆናችሁ ለምን አትሉኝ? አሁን በቀደምታ አንድ እናታችን እንደዚህ ከልጆቿ ጋር ተጣልታለች ተብሎ ማለት ነው። ህዝቡ ወላ ዘር አልጠየቅም ወላ ምንድናት አላለ። እናት በመሆኗ ብቻ ግብግብ። እናት እንዴት መልስ ትሰጣለች? ግብግብ። ወንዶቹ ሴቶቹ ወይኔ እኔ ያሰብኩት ግን ምን እንደሆነ ልንገራችሁ። ብቻ ከሆድ የወጣው ብቻ አይደለም ልጅ ለካ ይኸው በቀደም እኔም የተናገርኩት ንግግር ማለት ነው። ለካ ከሆድ የወጣ ብቻ ልጅ አይደለም። ለካ ይሄ ኢትዮጵያዊ ወንድ ኢትዮጵያ እናት ሁላ የወለደችው ልጅ የሁላችንም ልጆች ነው ወይ ብዬ ወላሂ ነው የምላችሁ። በጣም ነው ደስ ያለኝ ማለት ነው። ወንዶቹ ግብግብ፣ ሴቶቹ ግብግብ። እንዴት እናት ትነካለች? እንዴት እናት ትሰደባለች? እንዴት እናት መልስ ይሰጣታል? ኧረ ቢስሚላህ አላህ ያሳድጋችሁ። ኧረ ባሰባችሁ ድረሱ። ወላሂ ነው ልሽ ይሄ ማዚ ማማ የተባለችው ማለት ማዕዛ የተባለች እናታችን ማለት ነው። ወላሂ ነው የምላችሁ። በሷ ብዙ ትምህርት የሚወሰድ ነገር ነው። የማንም ልጅ ሁሉም ተንገበገበ። የሰማ ሰው ሁሉ ተንቀጠቀጠ። ለምን? ያኔ እናት በመሆኗ እናት መልስ እንዴት ትሰጣለች? ለምን እንኳን ተሰጠች ማለት አይደለም፣ እንኳን መልስ ልትሰጥ ማለት ነው። እናት ላይ ዝንብ አይቀመጥበት፣ በላይ ወላይ እንደዚህ ዝንብ አይቀመጥበት፣ ሊቀመጥባት አይቻልም። ይሄ ደግሞ የሚያውቀው ማን እንደሆነ ታውቃላችሁ? ግን አላህ በረካ ያደረገው ዝም ብሎም ያውቃል። ግን አንዳንድ ማለት ነው ወልደን ማለት ነው ብቻ በምጥ ሰዓት የምንጨነቀው የምጡም ቀኑ ይቀመጥ። የምጥ ቀኑ እንኳን ነፍስያ ተይዞ ነው ያን የሚወለደው። ነፍስያ አስይዛችሁ ነው የምትወልዱት። ነፍሳችሁ አስይዛችሁ ነው የሚወለደው ማለት ነው። መወለዱ ይጥና በተለይ እርጉዝ ሆነ እስቲ 9 ወራችን ከገባ በኋላ እስቲ ስንተኛ አስቡት። ስንተኛ ትንሽዬ ምግብ ከበላን አስቡት። መንገድ ለመሄድ ከወጣን አስቡት። እንደው ትንሽ በቤትም ቤት ውስጥ ትንሽ እንደው ስንቆም እንጂ አስባችሁ ስንቀመጥ አስቡት። እንደዛ ተጨንቆ ነው እናት እንደዛ ተጨንቃ ነው የሚወለደው ማለት ነው። እና እናት
አይደለም አይደለም መልስ ሊሰጣት ወላሂ ዝንብ አይቀመጥባት። ዝንብ አይቀመጥባት። ሊቀመጥባት ተገቢ አይደለም፣ ተገቢ አይደለም። ወላሂ ነው የምላችሁ። እና አሁን ምን በአጠቃላይ ምን ልላችሁ ነው? ያኔ አላጠቃልልኩም። እኔ መስኤ ያነሳሁበት ምንድነው እንዴ አንድ እናት ለካ ልጅ ከሌላትም ይሄ ኢትዮጵያ ልጆቿ ናቸው ማለት ነው ብዬ ገረመኝ። አሁን እሷን ማንም የት ሀገር ነው የተወለድሽ፣ የት ነው የመጣሽ፣ የት ነሽ አላለም። ሁሉም ግብግብ፣ ሴቱ እንደ ሴትነቱ፣ ወንዱ እንደ ወንድነቱ፣ ሁሉም ወላሂ ተንገበገበ። እና ምን ለማለት ነው ለካ የኢትዮጵያ እናት ይሄ በእግሩ የሚሄድ ወንዱ ሴቱ ሁላ የሁሉም ልጆች ናቸው። ለካ ያልወለደችም ሴት መኖር ትችላለች ወይ ብዬ ገረመኝ ጓደኞቼ። ወላሂ አላህ በረካ ያርጋችሁ። እንደው ሀብታም አትሆናችሁ ታልቅሱ፣ ሀብታም ሁኑ፣ ተደሰቱ፣ ሀብታም ሁኑ፣ አገኙ፣ ሀብታም ሁኑ። ያላገኛችሁም ደግሞ አግኙ፣ ያገኛችሁም ደግሞ በረካ ይሆንላችሁ። ኧረ ኢትዮጵያ ልጆች ወላሂ ነው የምልሽ፣ ወላሂ ለአዚም ዓለም የያዘው ሁሉ በእጃችሁ ይግባ። ዓለም የያዘው በእጃችሁ ይግባ። ለካ ባናጣ አሁን አንዳንድ ወንዱም ይሁን ሴቱን ባያጣ ለካ ሰው ለመርዳት ማለት ነው፣ ሰው ለመርዳት እንደ ኢትዮጵያውያን ታይቶም ተሰምቶም አይታወቅም። በቃ ከሚኖርበት ኑሮ ትንሽዬ ብር ሲያመጣ ትንሽዬ ኑሮ ሲኖረው ወላሂ ነው የምላችሁ መቋጠር የሚባል ነገር በቃ የሆነ በቃ ለምን እሰጣለሁ ብሎስ ነገ ምን የሚል ራሱ የለም ማለት ይቻላል። ለምን ሁሉም ግብግብ በቃ እኔ እኮ እንደዚህ ያለኝ፣ እኔ እንደዚህ ያረዳለሁ፣ እኔ እንደዚህ እጠቅማለሁ። ኧረ ቢስሚላህ ራህማን ራሂም። አላህ ሁሌ ተጠቀሙ፣ ሁሌ አትጡ። ሁሉም የኢትዮጵያ ልጆች በሙሉ ማለት ነው ወላሂ አትጡ። አንድ ወንድ ልጅ ከአይኑም ባይታይ፣ አንድ ሴት ልጅ አጥታ ይሄ ስደት የሚባለው ነገር አላህ አታትኑ። ወላሂ እንደ ኢትዮጵያውያን ቀኝ ነው አታልፈ ተሰምቶ አይታወቅም። ወላሂ እንደዚህ በቅንነት የሚሰሩት ነገራችን ኢትዮጵያውያን መሆን በጣም ነው የሚያስደስተው። ደግሞ እኔ ወላሂ ነው የምላችሁ ኢትዮጵያ ሁኜ ይሄን ያክል የሚገርመኝ ነገር አላየሁም። በተለይ ያለ ነገር ከወጣ በኋላ አንድ እናት የሆነ ነገር ከደረሰባት ማሻአላህ ተባረከላ አላህ ያቆያችሁ። በበረካቱን ፍሬ የፈለጋችሁ በእጃችሁ ይጣር፣ ያቀዳችሁት ሁሉ ይሳካ። ወላሂ ኢትዮጵያ ልጅ አጥቶ ሲያለቅስ ሳሚ አልቅሷ በመዳም ቤት ተቸግሬያለሁ ብሎ ሲያለቅስ ሳሚ ውጭ የሚሰሩ ወንድሞቻችንም አላህ ይጠብቃቸው፣ አይጡ ያገኙ። ወላሂ ነው የምላቸው ወላሂ አይጡ። ቢስሚላህ በጣም ትምህርት ይሄ ጸጥ ብሎ ማዳመጥ የሚችል ሰው ይሄ ትልቅ ትምህርት የሚወስድበት ነገር ነው የተሰራው እላቸዋለሁ። እና አላህ ይጠብቃችሁ፣ አላህ እኛም ስደት ሆነን እናታችን ናፍቆት እንደዚህ ልብልብ አያርገን። ሂደን አጥበን ቀይረንላቸው የምንመጣ አላህ ያድርገን። ከሀቃቸው አላህ ያርግነን። እሱማ ያኔ የበለጠ መሆን ነው እንጂ ያለብን በቁርአን ራሱ እኮ የተቀመጠ ነገር ነው። እናት በእኛ ጓደኞች የማታውቁ ማለት ነው፣ የምታውቁ ታውቃላችሁ። ግን በእኛ ምን ይባላል መሰላችሁ? በቁርአን ምን ይባላል መሰላችሁ? እሙክ 3 ጊዜ እሙክ፣ በሶስተኛ አቦክ ይባላል ይባላል። እና ምን ማለት ነው? ያኔ እናት ክብር እንደዛ ነው። በቃ 3 እሙክ ከዛ አቦክ ይላል ይባላል። እንደዛ ነው እናት ክብር። ያን ያክል የተላቀለ ግን ከዛም ከተባለውም በላይ ቢሆንላት እናት በፍጹም እጇን ይከፈላል ተብሎ አይታሰብም። እና እንደዛ ነው ጓደኞች፣ አላህ ይጠብቃችሁ። ግን እንደ እናት የሚሆን በዚች ዓለም ምንም ነገር ሌላ ሁሉም ተጠቅልሎ ማለት ነው፣ ሁሉም ተጠቅልሎ የእናት ያክል መሆን የለም በምንም። እና እናታችን አላህ አይውሰድብን።
እና እነዚህም ደግሞ አላህ ሸይጣን ከገባባቸው አላህ ገር ያርግላቸው እና ኢንሻአላህ ታርቆ እናቴ በቃ ትላንትና የበደልንሽ ያክል ዛሬ እናስደስትሻለን የሚሉበት ቀልብ አላህ ይስጣቸው። እሷም አትከፋ በዚች በቀሪ ዘመኗ ወላሂ አትከፋ፣ አታልቅስ። እናት በጉንጯ እንባ አይታይ እላቸዋለሁ ጓደኞቼ። በዚህም ስነግራቸው ማለት ነው የኔ እናት ማለት በኔ አንድ ነገር በራስ ይቀመጣል። የኔ እናት የሁለት ወር አመመኝ፣ አሞኝ ሐኪም ቤት ተኛሁ። ሐኪም ቤት ስተኛ ጓደኞቼ ሐኪም ቤት ተኛሁ። መርፌ ያኔ ከቤት መመላለስ ስለማይቻል ሐኪም ቤት ተኝ ብለውኝ ሐኪም ቤት ተኛሁ። ከዛ ስተኛ ጓደኞቼ እቤት አባቴ ታሟል። አባቴም ታመመ፣ ወንድሜም ታመመ። የቤት ታላቅ ወንድማችን ታመመ፣ አባቴም ታመመ። ሁለቱም ታሟል። ከዛ አባቴ መጥቶ ማየት አይችልም። እናቴ ሐኪም ቤቱ አሁን በመኪና አሁን ሐኪም 100 ብር ይመስለኛል። በፊት 30 ብር 40 ብር ነበር። አሁን በመኪና መሄጃም የላትም። በእግሯ ትሄዳለች። ክረምት ነው፣ እዚህ ድረስ ነው የሚወጣው ጓደኞቼ፣ እዚህ ድረስ እኔም ሲሄድ ወይ አሞኝ ታገኘኛለች፣ በጣም ታመሜ ታገኘኛለች። ግን ባለቤት ያለ ምግብ ምናምን አንስቶ የሚያበላኝ ሰው ገዝቶ የሚያበላኝ ሰው አላጣሁም። ግን ከዛ ሴት የለም። ስለዚህ በቃ እናቴ ስታይ ትንሽ ጨመር ካረገብኝ ካመመኝ ማለት ነው ምን ታረጋለች? ለማደር አትችልም። አባቴ ታሟል። ከዛ ምን ታረጋለች? ወንድሜ ታሟል። አንዳቸው የሆነ ነገር ወይ ካጡ ወይ ወተት አንድ ጎን ሰጣቸው ሰው ካላገኙ ትልና እየሮጠች ትሄድና ምን ታረጋለች? ጠዋት የመጣች እናቴ 10 እስከሚደርስ ድረስ ጉዞው ትጓዝና ከ10 በኋላ መልሳ ለአዳሯ ትመጣለች። ጠዋት ሌሊት ትሄዳለች ወደ ቤት መልሳ የነሱ ቦታቸው አስተካክላ ሴት የለም ወይ እንዳትሉኝ፣ አልነበረውም። እዛ የሚሄዱ ሴቶች አልነበረውም። አንድ እህቴ ሙሽራ ነበረች፣ ትዳር ይዛ ነበር፣ አዲስ ሙሽራ ነበረች። አንዷ ደግሞ ከተማ ነበረች ያገባችው። ከዛ ሴት ብዙም የለም፣ ግን ብዙ የለም ሲጀመርላት። ከዛ እንደዛ የሆነች አስታምማኝ አልሐምዱሊላህ 2 ወሩን ጨርሼ ወደ ቤት ገባሁ። ከገባ በኋላ ገረመኝ። እንዴት ያ ሁሉ ጭቃ ያ ሁሉ ወንዝ ተሻግራ እንዴት እኔ ከሰዓት ጠዋት እኔ ጋር ከሰዓት አባቴ ጋር ከዛም በኋላ ማታ ደግሞ ለአዳሯ እኔ ጋር እንዴት ተመላልሳ ይሄ ሁሉ አስታመመችኝ ብዬ አሁን ድረስ ይገርመኛል። እና ምን ለማለት ነው ያኔ የእናት ውለታ በፍጹም እንደዛ አይነት እስቲ ማን ያስባል? የእናት ልጅ ታስባለች፣ እህት ታስባለች፣ ወንድም ያስባል። ቢያስብም አያስብም። ሰደቀላ አይዛን ቢያስብም እንደ እናት ያክል አያስብም። እና እናት ምንም ቢባል ወላሂ ብድሯን የሚከፈል በቃላት እንደዚህ የሚገለጽ አይደለም። እና ስለዚህ እናታችሁ በሀያት ካሉ ወላሂ ነው የምላችሁ መልስ ቀርቶ ዝም ብል ይቀመጥባቸው እንዳትፈቅዱ። ዝም ስደት የወጣችሁ ደግሞ ስደት እንደዚህ ስደት የለየን ማለት ነው። ምን እናድርግ? ለቡናቸው ቡና ይጡ፣ አያልቅሱ። የሰው ቤት ሂዶ ቡና አጣ ብሎ አይቆሙ። በቃ ቡና አፍልቶ የሚጠጡበት ላኩላቸው፣ አብሾ ይበሏቸው። ብዙ አይደለም ወላሂ። የኛ አሁን እኔና አንቀደም የሚያገርባት የጓደኛው በወር ያኔ ሙሉ ፕሮሰሷ ተችሎ ሁሉም ፕሮሰስ ተችሎ ሳይሆን ያኔ ለወር ማለት ነው። አሁን 5000 ብር ወይ 3000 ብር በሰጣት ወላሂ ይበቃታል። ያኔ ምሳሌ ነው የምላቸው። ስለዚህ ያ ለኛ በጣም አይጎዳንም። ይጉዳንም አይጉዳንም እናት ወጪ አይጎዳንም። ደግሞ እናት ከዚህ ስንሰጣት ከዚህ ምርቃቷ እኛ ጋር ነው የሚመጣው። ስለዚህ ምርቃት ይበልጣል። ደግሞ ስንት ዓመት ነው የምንኖረው? 1000 ዓመት አይኖር። ስለዚህ ያ በቀሪ ዘመናቸው እኛን ባደረሱበት በቀሪ ዘመናቸው በተለይ አረብ ሀገር ያላቸው ሴቶች ወላሂ እናቴ አላት እንትን ትሸጣለች እንትን ትበላለች አትበሉ። ኢትዮጵያ ላይ ወላሂ ነው የምላችሁ፣ ወደዳችሁ ይጠላችሁ የማንም የሀብታም ያላችሁት ቤት ብትገቡ ሳጥን ቢከፈት 1000 ብር የሚገኝበት ቤት የለም። እኔ እንጃ ግምጃ ቤት እንደዚህ የሆነ በሆነ ስላላየ
ስራ ላይ የሚሰሩ ወንዶች ከሆኑ ነው እንጂ ዝም ብሎ የተቀመጡ አባትና እናት ቤት 1000 ብር ሳጥን ውስጥ አይገኝም። ስለዚህ እናቴ ያላት እናቴ አባቴ ያለው አትበሉ። ነጋዴ አይደሉም እናታችን አባታችን ነጋዴ አይሆኑም በዚህ እድሜያቸው ማለት ነው። ስለዚህ አስታውሷቸው፣ እናቴ በሏቸው፣ አብሽር በሏቸው፣ እኔ ያለሁ በሏቸው አለሁ። እንደዚህ ደግሞ የጠነከረ ወዳ ሲመጣብሽ እኔ ያለሁልሽ እኔ ያለሁ ሀታ ሌላ ከአቃቡ ጓደኞቼ እንኳን ተበድሬ እልክልሻለሁ በሏቸው። በቃ የእናቴ አባት ብድር ማለት ይሄ ነው። በቃ ብድር ነው። አረብ ሀገር ከሆንሽ ኢትዮጵያ ከሆንሽ ደግሞ ካጣሽ አንድ ሳሙና ግዡና ከፈለሽ ግማሽ ግማሽ ቁረጩ፣ ከፈለሽ ሁሉም አንድ ላይ። ከዛ ሁሌ ደብቀሽ አስቀምጪውና በትዳርሽ ከሆንሽ የሄድሽ ቀን ሂደሽ እግሯን አጥበሽ፣ ገላዋን አጥበሽ፣ ፀጉሯን አጥበሽ፣ አንቺ ሞሽጠሽ ጎንጎንሽ በትቀቢያት ነገር ካለ ቀባብተሻት ወደ ትዳርሽ ወደ ቤትሽ እና ዱዓ አድርጊልኝ። እኛ እኮ የምንኖር ቀን አናውቅም። እኛ ጠዋት እንሞት በሰዓት አናውቅም። ስለዚህ እናቴ ዱዓ አድርጊልኝ፣ ዱዓ እፈልጋለሁ በሏቸው። ወላሂ ነው የምላችሁ። ስለዚህ ኢትዮጵያ ካላችሁ አረብ ሀገር ካላችሁ ደግሞ በቃ ሂስ የሚጎዳል 3000 አሁን ምሳሌ እኔ በምሰራበት 1000 ብር የሚከፈለኝ ከሆነ እናቴ 3000 ብር ስለወሰድኩበት ምን ይጎዳኛል? ምንም። ምርቃቷ ደግሞ ከጎን ያመጣል። እንደዛ ግን አይመከርም። በነገራችን ላይ ወላሂ አረብ ሀገር ሴቶች መከሩ እንኳን አይደለም የራሳቸው እናት ማለት ነው። ይኸው የሌላ ሰው እናት እንኳን ትንሽ የሚረብሽ ነገር ሲመጣ እንዴት እንደምንንገበገብ ታይተዋል። ስለዚህ ድምፄ የቀነስኩት ምክንያት ደግሞ እዚህ አጠገብ ትንሽ ወደሚሰማ ቦታ ነው ሰው ማለት ነው። ደረጃ ነኝ፣ ለዛ ነው ደረጃ ስለምትኩስ ድምፄ እንዳይሄድ እና እንደዛ አላችኋለሁ። እናታችሁ አደራ፣ አባታችሁ አደራ። አባታችሁ ምድር ካጣህን ያለሁ ልክ በሉት። እናንተ የወለደ እኔ ያለሁ ልክ አባይ በሉት። ቀሪ ዘመናችን ትንሽ ነው ጓደኞቼ፣ ትንሽ ነው። ብዙ አመት አንኖርም። ብዙ አመት የምንኖርም ከሆነ ያኖረው እኛ በሰራ ነው አይደል? ነገም እንሰራለን፣ ነገም እንይዛለን፣ ነገም እንኖራለን። ኢንሻአላህ አላህ ያኖረን ማለት ነው። እና ቤተሰባችሁ አፍሽሯቸው፣ ዱዓ ተቀበሏቸው። መቼ እንደሚሄድ መቼ እንደሚያመል መቼ እንደሚኖር ማን እንደሚቀድር አላህ ነው የሚያውቀው። ስለዚህ አደራላችኋለሁ፣ አደራ። እኔ ግን ከእናንተ በልጬ አይደለም አደራ የምላችሁ፣ ያኔ ምሳሌ ነው እላችኋለሁ። ግን ከእናንተ በልጬ አይደለም ስላችሁ ማለት ነው። እኔ ወላሂ ለአዚም የ8 ዓመት ልጅ ሆኜ ነው በቃ የጀመርኩት። ምን ማለት ጀመርኩት? የ8 ዓመት ልጅ ሆኜ ከተማ ሂጄ ማለት ነው። 8 ዓመት ልጅ ሆኜ ነው የጀመርኩት። አልሐምዱሊላህ ረብል ዓለሚን። ከዛ ይሄን እስካሁን ድረስ አለሁበት። ትዳር ያስኩኝ፣ ትዳርን ቢይዝ የትዳር ጓደኛዬ መጣ ትስቅብኛለች። ነው ጨረሰሽ መጣሽ? በቃ በኋላ ነይ እዚህ ትቀሪያለሽ፣ ነይ እዚህ ጋር ትቀሪያለሽ። እኔ ተኩሳለሁ። ወላሂ አንቺ አትመጭም እዚህ ጋር ቀሪ። ኦኬ አላህ ይርዳሽ። እና ትዳርን ቢይዝ ማለት ነው ጓደኞቼ፣ የትዳር ጓደኛዬ እንዳያቅብኝ እያልኩ እየደበቁ የትዳር ጓደኛዬ ቢያ አንዳንድ ወንዶች እንዲያ በጣም ያኔ ሁሉም ወንዶች ሳይሆኑ አንዳንድ ወንዶች ከቤት የሆነ ነገር ሲሆን ለምን ጎደለ ለምን የሚሉ አሉ። ግን እንደዛ እንዳይሆንብኝ ትዳሬ እንዳይበላሽብኝ ብዬ ደብቄ በቃ ደብቄ በቃ ሰው ሳያይብኝ ገበያ ሲሄድ አባቴን ያለው ልክ እናቴን ያለው ልጅ ባልሰጣቸው ራሱ ሀታ በራሳቸውን ልወስድ ከሆነ ምን አደርግ ነበር ጓደኞቼ? በራሳቸውን ቤት ንብረት ሽጬ የሚበሉ ነገር የሚደሰቱበት ነገር ሳሙና ምን ይዤ ቡናው ጫው ይዤ መጥቼ አርጉልኝ ቻው ደህና ደሩልኝ ብዬ ወደ ቤቴ ከዛ አድርና ነገን መልሼ ደግሞ እንደዛ እንደ ይሄ ሁሉ ሲሆን ብቻ እህት አልነበረሽም ወይ እንዳትሉ ነበሩ። ሁሉም አሉ ከተማ ያገቡት ያኔ ገጠር አይሄዱም ከሆኑ ማለት ነው። እና እንደዛ ነው ጓደኞቼ። እና ቤተሰብ እናት አባት ወላሂ ነው መጫው የሞተ ቀን እኔ
የሞተ ቀን አባቴ በዚህ ወጥቶ እኔ ልሙትልህ፣ ከኔ ልጥፋልህ፣ ከኔ እንደዚህ ምንም ትርጉም የለውም፣ ምንም ፋይዳ የለውም። ወላሂ ነው የምላቸው። የእኔ አባት ሰው እንደዚህ ይል ነበረ ጓደኞቼ። እንዲሁ አባት እናት ሄራ ሂዱ አፈር ውስጥ ገብቶ እንዶ ይኖራል መኖር ይቻላል? እንዴት ይቻላል? እንዴት እል ነበር። አባት ከሚወድ ሰው ማለት ነው እንደኔ አይነት አባት አልነበረ። በጣም ለእኛ ለልጆቹ ቀርቶ ማለት ነው ለውሻም ለውሻ ውጭ የሚሄድ ውሻ ስጋ ከተበላ ይደብቆ ያስቀምጥላቸው ነበር። ይመጣል እኮ የሆነ መንዳፍሮ ምናምን የሚባሉ ውሻ ነበሩ። የእነሱ ውሻ ደብቆ ምግብ ያስቀምጥላቸው ነበር። ብዙም አልቆየም አሄራ ሄደ። ሲሄድ ወላሂ ነው የምላችሁ መጀመሪያ ስላላስከፋሁት መጀመሪያ ደስ እንዲለው በቃ ሁሉም በቃ በአይምሮ ሁሉ ያለ ሁሉ እጥረት ስላደረኩኝ በቃ እንዳይቆሽ ቦታው ላይ እንዳይርበው ሆዱ ትዳር እንትን አዲስ አበባ መኖር አልፈልግም ብዬ መጥቼ ከሱ ጋር እንድኖርኩኝ አንቺ ጥሩ ነው ለራስሽ ከተማ ይሻልሻል፣ ከተማ እኔ ብለሽ እዚህ አትሰባበሪ። አይ እኔ አንተ ያለ ምንም የምሰባበረው ነገር የለም ብዬ ስኖር ማለት ነው። ወላሂ ነው የምላቸው። ሁሌ እንደዚህ ይለኝ ነበር። ወላሂ ለአዚም ሁሌ አንቺ ሁሌ በቀን ስጋ ሁሌ ስጋ የምትበይበት ቤት ይቅጠምሽ ብሎ ዱዓ ያደርግልኝ ነበር። የዱዓው ሳይሆን ዱዓው ይቀመጥ። ዱዓው አባት ሁሉም አባት ያደርጋል፣ ሁሉም እናት ታደርጋለች። ግን ጓደኞቼ አሄራ ሂዱ ማለት ነው ያን ያክል ርድብን አላልኩም። ለምን ርድብን አላልኩም መሰላችሁ? ያሉ እንሯሯጥ፣ ያሉ አብሽር እንበላቸው፣ ያሉ ምን አጣህ እንበላቸው። ከሌለን የለንም። ቅድም እንዳልኳችሁ ሳሙና ገዝተን አጥበን እግራቸው ጥፍራቸው ቆርጠን ምን ይቆርጠናል? የእነሱ ጥፍር አልቆረጥን፣ የማን ጥፍር ልንቆርጥ ነው? ፀጉራቸው የእናታችን ከሆነ ፀጉራቸው አጥበን የምንቀባባቸው ነገር ቀባብተን ወላሂ ነው የምላቸው። ከሌለን ካለን ያለንን ነገር አብለተናቸው እናቴ ተረበይ ዱዓ አድርጊልኝ። ምን ይጎዳል? የባዳም ይባላል የማንም ይባላል። ስለዚህ እናቴ ዱዓ አድርጊልኝ። ማን ይቅደም ማን ይኖር አይታወቅም። ከዛ ማለት ነው ወላሂ ለአዚም አመናችሁም አላመናችሁም የአባትና የእናት ዱዓ ማለት ነው መቼም ጥሎ አይጥላችሁ። ድንጋይ ላይ ዝናብ ቢዘም ማለት ነው ፈርፍሮ አይገባም፣ ግን የእናትና የአባት ዱዓ ይገባል ብላችሁ አስቡት። በቃ እንደ ድንጋይ ምሳሌ በድንጋይ የዘነበ ዝናብ ወደ ውስጥ ይገባል አይገባም፣ ግን የእናትና የአባት ዱዓ በድንጋይ እንደዘነበ ዝናብ ወደ ውስጥ ይገባል። ያኔ ፈርፍሮም ሰርስሮም ቢሆን ማለት ነው። ስለዚህ ተጠቀሙ። ወላሂ ዱዓ አድርጉልኝ። በቃ አትፍሯቸው። እናት እንዴት ትፈራለች? በክብርም አንዳንድ ሰው በክብር የመጣ እናቴ ዱዓ አድርጊልኝ እናቴ በዚህ ወጣ ሲል የሚፈራ ሰው አለ። አትፍሯቸው። ሰው ተሰባሪ ነው። ስለዚህ አትፍሯቸው። እናቴ ዱዓ አድርጊልኝ፣ አሁን ዱዓ ብሎኛል፣ ዱዓ አድርጊልኝ። ክርስቲያን ከሆናችሁ ጸሎት አድርጊልኝ እናቴ። በቃ እጠቧት፣ ገላዋን እጠቧት፣ እግሯን እጠቧት፣ ካልሲ አድርጉ። አትድከም። በቃ እኔ ያለሁልሽ። አረብ ሀገር ከሆናችሁ ደግሞ እንደነገርኳቸው ኪስ በማይጎዳ ነገር በማይነካ 3000 ብር አሁን የኔ እናት በወር 3000 ብር ብሰጣት አላህ ሻሂደኝ ይበቃታል። ካላመማት በስተቀር አይመማት ኢንሻአላህ ዱዓ አድርጉልኝ። ካላመማት በስተቀር የጨው የምናምን ቡና ደግሞ የተወሰነ ሰዓት ይገዛል፣ የተወሰነ ሰዓት ይለቀማል። ስለዚህ 3000 ብር ብሰጣት በደስታ ነው የምትኖረው። እና ስለዚህ እንደዛ አፉ በሉኝ። መምከር ፈልጌ አልነበረም። ያኔ ገርሞኝ ነው ያ በመዓዛ እናታችን የኢትዮጵያ ልጆች ሲሆኑ ሳይ በጣም ነው ደስ ያለኝ። በጣም ለካ ያልወለደችም ሴት እዚህ ኢትዮጵያ ውስጥ መኖር ይቻላል ወይ? ወላሂ ግብግብ ነው ያሉት ወንዶቹ ሴቶቹ። ምን ዘር ናት አላሉ፣ ምንድን ናት አላሉ፣ ጥሩ ናት ወይ አላሉ፣ ጥቁር ናት ወይ አላሉ፣ ማሻአላ አበያት ናት ወይ ነጭ ናት ወይ አላሉ፣ ቀይ ናት ወይ አላሉ። ድምጿ የሰሙ ሁሉ ተንገበገበ። እኛም ሁሉም ተንገበገበ። እኛም ተንገብግበናል። እናት መልስ ሊሰጣት አግባብ አይደለም፣ በፍጹም አይደለም። መልስ ዝም ዝም። እኔ ደጋግሜ የምነግራቸው የአሁን ምኞትሽ ምንድን ነው ተብሎ ወይ ጋዜጠኛ ወይ ሆነ ነገር ቢጠይቃኝ ማለት ነው እኔ ምኞት እናቴ ጋር ሁኜ ስትታመም አብሬ ተቀምጬ ስትስቅ አብሬ ስቄ ሁለተኛ ቡና ካገኘን አፍልተን አብረን ጠጥተን አጠገቧ ተቀምጬ እንዳልኳቸው እንደ ቅድሙ አሚን እናቴ ዱዓ አድርጊልኝ አሚን ያልኩ እንድንኖር ነው ምኞቴ። እንደዛ ነው በቃ በአሁን ሰዓት የሚመጣልኝ ይሄ ነው ጓደኞቼ።
እንደዛ ነው። ስለዚህ አፉ በሉኝ ለመምከር ፈልጌ ሳይሆን ለካ ኢትዮጵያ ልጅ ሁላ የሁላችንም ልጆች ናቸው ወይ ደስ ብሎኛል። አላህ በረካ ያርጋችሁ በሚል አንስቼው ነው። ካጠፋ አፉ በሉኝ። ወዳችኋለሁ። ላይ ጠብቃችሁ ሰብስክራይብ ላይክ አድርጉ። በእናታችሁ ትንሽ ልደር ታልኳችሁ። ይሄ ሁሉ የምንገበገብላት እናቴ እስቲ ላስደስታት፣ በጥሩ አልጋ ላስተኛት፣ ጥሩ እራት ላብላት። እስቲ ምን አለበት? ምን ይጎዳል? እስቲ ምን ይጎዳል? እናንተም ደግሞ ግሩፕ ካላችሁ አስገቡኝ። ግን እነሱ እዚህ አስገብተውኛል። ሌላ ቦታ ፊል አይቻልም። ለምን ሁለት ቦታ ይሆንብኛል። አላህ በረካ ያደርጋቸው። አላህ እንድናድግና በዚህ ባሰብነው ባቀድነው እንድንደርስ ዱዓ አድርጉልኝ። እናንተም ድረሱ እላቸዋለሁ ጓደኞቼ። እንትን በዲሞክራሲነት እንደዚህ ድምፄ እንደፈለኩ ከፍቼ የምናገርበትም ወቅት አለ። እንደዚህ እንግዲህ እንደዚህ ጥንዝዝ እንደዚህ ብርድ አያውቅም። ያረግ ሁላችን እንደፈለግን መናገር የምንችልበት ሀገራችን አላህ ያስገባል። በቃ በቃችሁ ይበላል። ሁላችን አንዶቻችንማ ወላችሁ በጣም በቃ በጣም በሚያስጠላ ብዙ ጊዜ ነው የኖርነው ያረባችሁ ማለት ነው። ብቻ ባይነሳ ይሻላል፣ ቢቀር ይሻላል። አለቅስም በቃ አለቅስም ጓደኞቼ። ለአዚዝ በቃ በጣም ተቀምጠን ነበር፣ ግን አላህ አላለ ቆዩ ብለዋል። ልጅን ሲያልቅ እንሄዳለን ኢንሻአላህ። ካልሞትን ኢንሻአላህ እናንተ ጓደኞቼ አላህ ይጠብቃችሁ ኢንሻአላህ። አሁን ኢትዮጵያ ልሄድ ነው። ምን ላምጣላችሁ? በነገራችን ላይ ምን ላምጣላችሁ? ቆሎ ክትፎ አለሽ። ቀደም ተጓደኛዬ ክትፎ ነው የምፈልገው፣ ክትፎ ላመጣ እስቲ ፎዚያ ጓደኞች ክትፎ አምጪልኝ ብያታለሁ። ይሸታል አንዴ ስላት ይሸታል፣ አንዴ ስላት ደግሞ እንትን አያሳልፉ፣ አንዴ ስላት ደግሞ ይሄ በተወደደ ስጋ አላመጣም። ስጋ እወዳታለሁ አይገልጸውም፣ ግን ስጋ አላመጣላትም። ክትፎ አላመጣላትም፣ እወዳታለሁ አይገልጸውም። ለምን መሰላችሁ አላመጣላትም? አልሐምዱሊላህ ማሻአላ ተባረከላ። ይሄ ያለንበት ቤት በሳምንት ጁሙዓ ስጋ፣ እኔ እዚህ ሀገር ታውቁታላችሁ፣ ስጋ ይበላል አለ ልብላ ያለ ሰው ስጋ የዶሮ ሰመክና ሁሉም ነገር አለ። ስለዚህ ለምን ብዬ ነው ስጋ መሻለው ነው። እኔ አልፈልግም። እንደውም ስጋ አጥቼ የስጋ ብር አጥቼ ሳይሆን ምሳሌ እስቲ ኢትዮጵያ ስንት የተራበ ሰው አለ፣ ስንት የተቸገረ ሰው አለ። ያ የእነሱ የጓደኛዬ ስጋ ገዝቼ የማመጣበት 1000 ብር ውጭ ላይ 500 ብር የሁለት ሰው ብሳጥ ወላሂ ለአዚም ይደሰቱ። ደስታ አስባችሁታል? ለማን ብዬ ነው? ለምን ብዬ በረካ ያድርግላቸው የሰጠንን። እኛ በቃ ለምደነዋል፣ የዚህ ሀገር ምግብ ለምደነዋል፣ እንበላለን። ምንም አይደለም እንበላለን። ስለዚህ ከኢትዮጵያ ምግብ አምጪልኝ አትበይ። ቆሎ አመጣልሻለሁ እሳይ፣ በሰው አመጣልሻለሁ እሳይ፣ ቡላ አመጣልሻለሁ እሳይ፣ አቮካዶ አመጣልሻለሁ ከጓሮ ለቅሜ እሳይ። ሌላ ግን ክትፎ አምጪልኝ ገዝተሽ ብር አውጥተሽ አትመኝ አልኳት። አታስቢ አልኳት። አጠፋ ይሁን ይቅርታ። ተሟገትን ቪዲዮ ለቀቁት እላቸዋለሁ። ቲክቶክ ላይ ይሁን መሰለኝ፣ የለቀቁት እኔ አላመጣም። ለምን ያ ስጋ የሚገዛበት 100 ብር የሁለት እናት ብሰጣቸው የሚደሰቱት ደስታ ካለ የሚደሰቱት ደስታ በሱም ይሄኔ ለልጆቼ አምባሻ አስፈጫለሁ የምትል ትኖራለች። ወይም ደግሞ ወዳ ነበረብኝ ልክፈል የምትል ትኖራለች። ቢርባት ደግሞ አይደለም ክትፎ ማለት ነው ማንኛውም ነገር ይመጣላታል። የሚመጣላት ጓደኛ ናት። ወርቅ ሆነች። በቃ የሆነ ወርቅ ማለት የዚህ ሀገር ደግሞ የዚህ ሀገር የሚገጥመን ጓደኛ ማለት ነው። ወርቅ ማለት ምን ማለት ነው ብላችሁ ብትሉ እንደዚህ ስታወያዩት ብሎ የሚሰማችሁ ሰው የእናንተ ወርቅ ነው። ወደዳችሁ ይጣላችሁ ወርቅ ነው። የኛ ብሎ መስማት ወርቅ ነው። የሆነ አንዳንድ ሰው በአሁኑ ሰዓት አንድ ሞባይል ያላመጣሁት የሆነ ነገር ስትነግሩት እዚህ ሞባይል ያጎረጎረ እኮ ነው። እቺ እንደዛ አይነት ሰው አይደለች። የሆነ ነገር ስትጠይቋት የሆነ ፕሮግራምም ካላት ቁጭ አርጋ እኔም እንደዛ ምንድነው አብሽሪ፣ አይዞሽ፣ ይፈታል፣
እኔ የምችለው ነገር ሆነ ንገሪኝ። ለምንድን ነው ጸጥ ያልሽው? ሽፉ እንደዛ ነው። በቃ ለዚች ወርቅ ያላልኳት የማን ይበል? ለዚች ወርቅ ያላልኳት የማን ይበል? እኔ ደግሞ በዚህ አዱኛ ማለት ነው የሚገርመኝና በጣም የምወደው ነገር ምን እንደሆነ ታውቃላችሁ? ችግርን ይሁን ደስታም ይሁን ድሎትም ይሁን ማንኛዎቹም ማለት ነው አንጥቼ ለሰው አንድ ሰው እንደዚህ ሳብራራለት ማለት ነው የሆነ ጸጥ ብሎ ተግባር ካልሰማኝ ጦሴ እኔ አልፈልግም፣ አልወድም። የሆነ ቢዚ ነገር ሲያደርጋችሁ ለምን ሰው የሆነ ሳይቸግሩ የሆነ ነገር አያወራም። ስለዚህ እናቺ ወርቅ ክትፎ እንዲመጣላት የሚገባ ነበረች። ግርባት ደግሞ አመጣ ግን አይልም። አልሐምዱሊላህ ወላሂ አልሐምዱሊላህ እኛ ያለንበት ምግብ አልሐምዱሊላህ እሱም አልሐምዱሊላህ ከመጣሁም አንድም ቀን ምግብ አልቸገረንም። አልሐምዱሊላህ እላቸዋለሁ። እንደገና ደግሞ አንድም ከመጣችም ደግሞ ብዙም አመት አልሆናት 6 ወርዋ ነው። ስጋ አማራት ብዬ ልበል ክትፎ አማራት ልበል ተሟገትን ከዛም በኋላ እሷ አልሆን እሺ አላለች። አድሬስ ጊዜው ይነግረናል። ለማንኛውም በሰላም ሰላም አላህ ያድርግልን። ጓደኞች ትኬት አቋረጥኩባቸው። ትኬት ሳልቆርጥ እሄዳለሁ ብሎ ማውራት ያስጠላል፣ ያስፈራል። አድርጉልኝ፣ አላህ ይጠብቃችሁ ኢንሻአላህ። እናቴ ቅድም ይሄ ሁሉ የተነተንኩላችሁ እናቴ ትደሰት፣ በሰላም ልሂድና ልደሰትልኝ። እናንተ ምንም ብላችሁ እንደጻፍ ብላችሁ ጊዜያችሁ ሰጣችሁ የምትሰሙት አላህ ይጠብቃችሁ፣ ጊዜያችሁን አላህ ይጠብቃችሁ። አረብ ሀገርን በቃችሁ ይበላችሁ። ከእናታችሁ ጋር ከአባታችሁ ጋር ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ከባላችሁ ጋር አላህ ያኑራችሁ፣ አይብረዳችሁ። ብቻችሁ አትኖሩ፣ ብቻችሁ አይብረዳችሁ። አንድ በኩላችሁ ልጃችሁ አቅፋችሁ ተኙ፣ አንድ በኩላችሁ ባለቤታችሁን አቅፋችሁ ተኙ። ወላሂ ነው የምላችሁ፣ ቀልድ አይደለም። ወላሂ እንትን የተናገርኩ አይደለም፣ እኔ የተናገርኩ አይደለም። ሀቅ አይብረዳም። ግን እውነቴን ነው የምላችሁ። እኔ ድሮ ማለት አረብ ሀገር ተኪደው እንደዚህ ለብቻ ጊዜ ያልፋል ብዬ ሳስበው ሞት ይመስለኝ ነበር። ለካ ይቻላል። ይሄው ችለ ነው የኖርን አይደል? እየበረደ ትራስ እያቀፍ ሸሃዳ አስተግፊሩላህ አልዓዚም። እና ካይ ነው ማንኛውም አይብረደን። ዱአ አርጉ። እንደ ሰው ፈጠረን፣ እኛም ቤተሰብ ፈጥረን መዳም ሆነን የማንም ሳንበድል የማንም ሳንገፋ የማንም ሀቅ ሳንበላ በስነ ስርዓት በአገራችን ደስታ ሲመጣ ደስታ ተካፍለን፣ ምርቃት ሲመጣ ምርቃት ተካፍለን፣ ሞት ሲመጣ ሁሉም ተካፍለን የምንኖር አላህ ያድርገን። ጓደኞቼ አላህ ይጠብቃችሁ። አፉ በሉ። እኔ ምን ልላችሁ ፈልጌ ነው፣ ማዕናው ምንድነው? የኢትዮጵያ ልጅ ሁሉ ለካ ልጆቻችን ናቸው ብዬ ነው ደስ ያለኝ። በጣም ደስ ነው። በጣም ነው ደስ ያለኝ። ህዝብ በማዕዚ ናት ማለት ነው። ለሱ የሱ ማዕና መስቼው ነው። እሷም አላህ ከልጆቿ ጋር እርቅ ወርዶላት አላህ እርቁን ያምጣላት። አይደለም ከልጅ ጋር ጓደኞቼ ከልጅ ጋር ማለት ነው። ወላሂ አይደለም ይሄ ሁሉ ወር ይሄ ሁሉ አመታት ቀርቶ ማለት ነው። ወላሂ ለአንድ ሰከንድ በጣም ነው የሚከብደው። ያኔ አሁን እሷ ትናገራለች እንጂ ውስጥ አኪድ ውስጧ ተቃጥላለች። ያኔ ልጆቿ ናቸው በራሷ ተቆርጦ የተወሰዱ ልጆች ናቸው። ስለዚህ እንዴት እንደተናደደች እንዴት እንዳረረች እሷ ናት። አትራር ትደሰት ኢንሻአላህ ያ ረቢ አለ። ግን ኢንሻአላህ ትደሰታለች። ብዙ እህቶች ተንገብግባቸዋል። ብዙ እናቶች ተንገብግበው። ስለዚህ ኢንሻአላህ ቢኢዝኒላህ እንትን ትላለች፣ ትደሰታለች። በቅርብ ቀን ይመስለኛል ኢንሻአላህ ያድርግላት። ደግሞ ትደሰታለች። ወላሂ ወንዶችን ቢስሚላህ አላህ ይጠብቃችሁ። ወላሂ አትንከራተቱ። ወይኔ መፈጠር ደስ ሲል ኢትዮጵያዊ መሆን ደስ ሲል ወላሂ ነው የምላቸው። ያልወለደች ሴትም መኖር ትችላለች አይደለ? ሁሉ ልጆች አለዋት አይደለም? ሱብሃንአላህ አላህ ይጠብቃችሁ። አደጋ አይንካችሁ። አደጋ አጠገባችሁ አይምጣ። መጥፎ ነገር አጠገባችሁ አይምጣ። ደግሞ ማጣት ከላያችሁ ላይ አላህ ያንሳ። እኛም ማጣት ከላያችን ላይ አላህ ያንሳ። ያ ረቢ እናጣ እኮ ነው
ልጆቻችን ጥለን እንደዚህ የአረብ ሀገር ላይ 12 ዓመት 16 ዓመት 15 ዓመት 10 ዓመት ምንኖረው ልጆቻችን ጥለን ወላሂ አልዓዚም ምንኖረው ማጣት ነው። ወላሂ ማጣት ከላያችሁ ላይ ያንሳልን ጓደኞቼ፣ ማጣት ከላያችሁ ላይ ያንሳልን። ወላሂ ከባሌም ከቦሌም ከምንም ሀብታም ሆነን ሀገራችን ገብተን የምንኖረው አላህ ያድርገን ጓደኞቼ። ከዚህ የበለጠ አላብዛባቸው መሰለኝ። እወዳችኋለሁ። አላህ ይጠብቃቸው ኢንሻአላህ። አፉ በሉኝ ስላበዛሁባቸው። ደህና ደሩልኝ። ቻው